ማሻአላህ ዱከም አለ መጥቷል። አሚር ዱከም ሚታን ሳሚት ሆነ እያወራ ከሆነ እንዴት ነህ? ሰላም ነው? ደህና ነኝ። እንዴት ነው? አንተን እኮ ሳገኘህ እኮ ሁሌ ትዝ የሚለኝ ነገር ጥያቄ ስጠይቅህ እንጃልህ የምትለኝ ነገር ነው። ተቃጥዬ እኮ ነው። ምን ላድርግ በእናትህ። ኦኬ። እና ሻሃዳ ሊይዝ ነው ምናምን ይላሉ። እውነት ነው? አይሻልም? ተጨንቄ ዝም ብዬ ከምንከላወጥ ኢንሻአላህ በቃ ይሻላል። ማሻአላህ እንኳን ለውሳኔ አላህ በቃ። እንግዲህ ሻሃዳ የምትይዝ ከሆነ አሚር ያስይዝሃል ማለት ነው ኢንሻአላህ። አሚርን በጣም ስለምትወደው በምትወደው ሰው እጅ ብትይዝ ደስ ይለኛል። አዎ ከአሚርም በላይ አቡ መሐመድ፣ ከአቡ መሐመድ በላይ ደግሞ ሐሰን፣ ከዛም በላይ ሌሎችም አሉ። ያው በይበልጥ ደግሞ አንዱ አይነገርም። ስለዚህ በአሚር ያስይዝ ማለት ነው። ሐሰን ከሁለት አንዱ ምረጥ እና ያስይዝ አሚር ያስይዝ በቃ ኢንሻአላህ። ለዛው ነው ፈልጌ ጥሩልኝ ያልኩት። እሺ አንድ ነገር ግን ሻሃዳ ከመያዜ በፊት ልናገር አንድ ነገር ኢንሻአላህ። እሺ ብዙ ሰዎች መጽሐፍ ቅዱስን ሲተነትኑ ሰማለሁ። ብዙ መጽሐፍ ቅዱስን የሚያሳርፍ ነገር የሚመስል የሚያወሩ ነገር ሰማለሁ። ከቅድም ጀምሮ እንደሰማ ነው ማለት ነው። ያም የምሰማው ነገር ምንድን ነው? መጽሐፍ ቅዱስን ይሉታል በቃ ማለት ይሉታል። መጨረሻ ላይ ግን ጸሐፊው አይታወቅም ይሉናል። ስለዚህ ይህንን ነገር ማለት በምን አይነት አእምሮ ልቀበል? በቃ ማለት እረፍት አጣወች አይታወቅም፣ ምንጩ አይታወቅም። እሱ እንትን እላለሁ እረዳለሁ። ምንጩ አይታወቅም። ይዘሉና ዕብራውያን ጋር ይገባሉ። ማን ነው ዕብራውያን መጽሐፍ ይገባሉ። ዕብራውያን መጽሐፍ ስትሄድ መጽሐፉ ጸሐፊው አይታወቅም። ዘፍጥረት ጋር ስትሄድ ጸሐፊው አይታወቅም። ዘዳግም ስንመጣ ጸሐፊው አይታወቅም። ሙሴ አሁን ደግሞ አንድ ልጅ ይዞት የመጣው ማህት አለ በቃ። ስለዚህ እነዚህ ነገሮች ጸሐፊው ካልታወቀ እኔ የዘላለም ሕይወት እንዴት ይሰጠኛል የሚል ነገር እርስ በርስ የሚጋጭ ከሆነ የቶማስ ወንጌል ተብሎ ከተጣለ ከወደቀ የወደቀው አንዱን ጥለው አንዱን አንጠልጥለው የትኛውን ሕይወት ይሰጠኛል የሚል በቃ ስጋት ውስጥ ነበርኩኝ። ለማንኛውም ዛሬ ውሳኔ ላይ ደርሻለሁ። ያው አይጥሩ። ለማንኛውም ከዘፋኞች ሁሉ አፈሶፊ ማን ነው ሲባል ከከሌ ጋር ልታጣላኛለህ አሉ እና ምን ለማለት እንደፈለክ ገብቶኛል። ችግር የለውም አብሽር። አሚር አለ አላህ ኡስታዜ አንተ ታሲሰው አሲዘው ችግር የለውም። እኔ ሁሌ ሳሲዝ ነው ያለሁት። ስለዚህ ኢንሻአላህ አጅሩን እናገኝ ሁላችንም ጋር ይመጣል። አንተም ጋር እኔም ጋር ይመጣል። ሐሰን ጋር ይመጣል። ወይ ሐሰን ወይ አንተ ከሁለት አንዱ ሁለታችሁ ተስማሙ ወይ ደንተው ወይ አሚር አሲዘው ነው የምለው። ለታላቅ ዕድል ልስጠው። ሐሰኑ ቀጥል። ሀይቢ አሚር ግልግልና ድርድር አታብዛ። ይችን ቅጽበት ማሳለፍ የለብንም። እኔ ካሁን በፊት ሻሃዳ ሲጃለሁ። አንተ ሻሃዳ ላይ ያሰስክን። ቀጥል ሐቢቢ ጀዛከላህ። ቀጥል እዚያ ተፍጭ በቃ አሚር ቀጥል። እሺ ኢንሻአላህ ችግር የለውም። እኛ ጋር ሁሉም አጅሩ ሁሉም ጋር ይመጣው። ራሱ አሰጋም እኔም ጋር ሁላችንም ጋር ስለሚመጣ ቀጥላል። እሺ መርሐባ ኡስታዝ ዱከም እስልምናን እንድትቀበል ያስገደደ ሰው አለ? ነፍሴን ያስገደደች። ስለዚህ እስልምና እንድትቀበል ያስገደደ ጫና ያደረገብህ ሰው የለም? አለ። ነፍሴ ነች ያስገደደችኝ፣ ያስጨነቀችኝ። እንቅልፍ አጣሁ። መጣሁ እኔ የምለውን ቃል ተከትለህ ትላለህ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ እኔ ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ
በሀቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ነቢዩ መሐመድም የአላህ መልእክተኛና ባሪያው መሆናቸውን የአላህ መልእክተኛና ባሪያ መሆናቸውን በልቤ አምኜ በአፌ መሰክራለሁ። በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል ዓለሚን። ኡስታዝ ቀጥሉ ትንሽ ደቂቃ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ማሻአላህ ማሻአላህ። እንኳን ወደ ዲኑል ኢስላም በሻሃደቴን ገባ። እንግዲህ ትልቅ ነገር ነው ይሄ። ላኢላሃ ኢለላህ ሲል አንድ ሰው ገመዱን የያዘው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያለውን ገመድ ነው። የአላህን ገመድ አጥብቃችሁ ያዙ ይላል። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። በምን? በገመዱ ተንጠልጥለ የምትወጣበት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚከድና በአላህ የሚያምን ሰው መልካም ገመድን ጨበጠ ይላል ቁርአን። ያዘ። ስለዚህ ገመዱን ያዝከው ተንጠልጥለ ማለት ነው። ይሄ ገመድ ተንጠልጥለ መያዝ አለብህ። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። በምንድን ነው የዳኑ ሲባል በዚህ በገመዱ ነው። ከምንድን ነው የዳኑ ሲባል ከአፋፉ ነው። አፋፉ ኩፍር ነው፣ ሽርክ ነው፣ ቢድዓ ነው፣ ኒፋቅ ነው። ከዚህ ሰዎች ተንጠልጥለው የሚሆኑበት ኢሴንሻል ሳሊቬሽን መሰረታዊ ደህንነት ወይም ደግሞ ፈላ ደሩሪ የሚባለው ይሄ ነው። ትልቅ ነገር ነው ያዝከው ማለት ነው። ላኢላሃ ኢለላህ የሚለው ማለት ነው። እና እንኳን ደህና መጣ። ሌሎች ወንድሞች የሚሉት ነገር ካለ የሆነ ደስታቸውን ይገልጻሉ ማለት ነው። ሀሰኖ ተቀበል። አልሐምዱሊላህ አላሁ አክበር አላሁ አክበር አላሁ አክበር። ሁሌም ጠዋት ማታ ስንጠብቀው የነበረና ሁሉም እዚህ ጋር ያሉት እዚህ ጋር የሌሉትን በቦታው የሌሉትን ቅድም አቡ መሐመድ የጠራቸው ወንድሞችና እህቶችም ከሴቶችም ብዙዎች አሉ። እንደምታውቀው ዱካ የተቻላቸውን ያክል ተጠርጥለዋል ለዚህ ቀን ማለት ነው። ይህን ቀን ሁላችንም በማየታችን እጅግ ደስ ብሎናል። አንተም ማረፊያህን አግኝተሃል። ከዚህ በኋላ ከኛ ጋር ከወንድሞች ከእህቶች ጋር ሆነ እየተደጋገፍክ እየተማርክ እጅ ለእጅ ተያይዘን አቲንክ ወደፊት እንሄዳለን ብዬ ተስፋ አደርጋለሁ። ኢንሻአላህ አንተንም ሆነኛል ያጽናን። በዚህ ኢስላምን እንደያዝነ ህይወታችንን በዚህ ይውሰደን ብዬ ነው የምለው። እንኳን ደስ ያለህ ዱካም። እኔ ወርጄ ሰው አስገባለሁ፣ ታች ዛህራን አስገባለሁ። እሺ ኡስታዝ መድረኩ ነበር እና ዳጊንም ከቻልክ ወደ ላይ ኦኬ አስገቡ። መልካም ጊዜ ይሁንላችሁ። ደስ ብሎኛል ዱከምዬ። በርታ እንግዲህ ትምህርት ተማር። ሀሰንንም አገኘው ዛህራንም ማግኛት ወደ ቴሌግራም ግሩፕ ተቀላቅለ ትምህርት እንድትማር ነው። ያው ሚዲያ ላይ እንዳትንጦለጦል ማለት ነው። ትምህርት የሚያስፈልግህ ያ ነፍሴና ታጨናንቃ እዚህ ያደረሰችኝ ብለሃል። ለነፍስ ደግሞ ምግብ ደግሞ ያስፈልጋል። ያለዛ መክሳትም አለ፣ መጥቆርም አለ፣ መሞትም አለ ማለት ነው። ብዙዎች መንገድ ላይ የሞቱት መጥተው ተመልሰው ወደ ኩፍር አካላት የሄዱት ምግብ በደንብ ስለማይበሉ ነው። ብሉ ሲባሉ የፋፋ የዳበረ ምግብ ቡፌ አለ፣ ብሉ፣ ጠንክሩ፣ ጥርስ አውጡ፣ በደንብ አጥንት የምትግጡት ስትባሉ አይ እኛ የምንፈልገው አጥንቱ ነው ብለው አጥንት ጉሮሯቸው ላይ ተሰንቅረው ስንቶቹ ሞተዋል መሰለ። እንደዛ እንዳትሆን አሁንም አንተ ማድረግ ያለብህ በስነስርዓት መማር ነው ያለብህ፣ ማወቅ ነው ያለብህ። ኢንሻላህ በርታ፣ አላህ በርታ። እንግዲህ ስም ማን ነው ዱከም? ማን እንዲባል የፈለግከው? ዱከማችን አሚር 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 ልትባል? አሚር ስም አሚር ነው? ስሜ አሚር። ማሻአላ ማሻአላ። ይሄ ልጅ አሚር የሆነ ነገር አስነክተዋል። አሚር ለእኛም ስጠን የሆነ ነገር እና እስቲ ሰውን እናስነካው። አሚር አሚር አለ እኮ ሻዳ ይዘኝ አሚር። ስሜ ማን ነው? ይሁን አሚር። አሁን ልጅ ደግሞ ሲወልድም ደግሞ ምን እንደሚል አላውቅም። የአሚር ልጅ ጠብቆ ስም እንዳያወጣ። ማሻአላ አሪፍ ስም ነው። በቃ ተረከቡ። ባቢሎን በጣም ነው የምናመሰግነው ለነበረን ቆይታ እናመሰግናለን። አዲስ አለም ሰላም አለይኩም ኡስታዜ።
እኔ አንተ ጋር ነው በደንብ የማውቀው ዱከምንና ትንፋሽ ነው የሚያጥረኝ ሁሉ ጊዜ አንተ ጋር በመጣ ቁጥር ዛሬ ያዘ ነገ ያዘ ዛሬ ያዘ ላይክ 8 ወር በላይ ትንፋሻችንን ስንጠብቀው ነው የከረምነው። አንድ ያልፋል። አልሐምዱሊላህ በጣም ደስ የሚል ነገር። እኔ ማስታውሰው እሱን ነው እንጃለህ የሚለኝ ነገር ጥያቄ ስጠይቅ አማረረን እኮ ይገባል ቃል እንጃለህ ብሎ ይወጣልና አንተ ጋር ነው የማስታውሰው። ያላ ስራ ድንቅ ነው ወላሂ። እንግዲህ አሚር አሰላሙ አለይኩም በለው አይደል? አሚር ሆነ ስሙ። ዱከም ረሳኸው ስሙን መልስ። አሚር ተውን ብለሃል። ዱከም አሰላሙ አለይኩም አሚር። አለይኩም ሰላም እናቴ። አሚር ስትያይሽ ረሳኸው እዚሁ ስሜን ጠርቼ። ዋው በጣም ደስ ብሎኛል ወላሂ። ስንቴ ተዳረቅን እኔ እናንተም። ያላ ፈቃድ ሆኖ መጣችብኝ ብለህ ነበር የምትሮጣው ከዚህ በፊት። ከዚህ በኋላ መጣህልን እና ላይክ አትሮጥም። እኔን ስታይ ላይክ ወንድማችን ስለሆንክ እንኳንም ወደ ጨንቆኛል እኮ አዲስ አለም መጣች ልውረድ ምናምን ብያለሁ። ጨንቆኝ ማለት ነው። አይ ነው ከዚህ በኋላ መጣችልኝ ነው የምለው እንጂ መጣችብኝ አይደለም። አልሐምዱሊላህ እንኳንም መጣህልን ወንድማችን ሆንክ። ከዚህ በኋላ እንሯሯጥም አብረን ለአንዱ አምላክ ለአላህ እንሰግዳለን። ኢንሻአላህ ደግሞ አብረን እንማራለን። በጣም ደስ ብሎኛል። አላሁ አክበር አላሁ አክበር አላሁ አክበር። ለሌሎቻችሁ ምድል ውስጥ ባቢሎን እናመሰግናለን። ላንተም ለኦፓል ማላሂዳይስ ለቤሪያም እንዲሁም ለሜሮን ሁላችሁም ለምትጠይቁ ለምትሞግስቱ ሰዎች ላይክ አቴንዴ ነፍስ ረሃብ ባለቤቷ ልክ እንደ ዱከም ነፍስ የተራበች ነውና ያንን ፉልፊል የሚያደርገው ቀጥተኛው መንገድ ስትይዙ ነውና ኢንሻአላህ እንታገሳለን እንማማራለን። ወንድማችን ሀሰን ለትዕግስት እንደገናም ደግሞ ኤቭሪዋን እናመሰግናለን። ዛህሩ አሰላሙ አለይኩም ቴንክ ዩ። የሚገባ ካለ እንትን እንላለን። ቴንክ ዩ። ሰላም ወራህመቱላሂ ወበረካቱ። ወንድም እግረ መንገድሽ ቀጥይ ዛህራ ቀጥልሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ዱከም አሚር ሆነሃል። አሚር ንጉስ ማለት ነው በነገራችን ላይ እና እንኳን አላቀነው መንገድ መራህ። አላሁመ ለከል ሐምድ። በጣም ረጅም ጊዜ ለፍተሃልና እንኳን አላህ ሱብሓነሁ ወተዓላ ይህን እንድንወፈቅህ የእውነት እድለኛ ነህና በደንብ አድርገህ በደንብ ወቀው። እስልምና የውቅ የሚኖር ዲን ነው እና በደንብ አድርገህ ኖረው ኢንሻአላህ። እኔም ማግዝሃለሁኝ በውስጥ ጽፌልሃለሁኝ። ስልክ ቁጥርህ ላክልኝ እናወራለን ቴሌግራም ላይ እና አላህ ጽናቱን እንዲሰጥህ ዱዓ እናደርጋለን። እኛም ሌሎቻችሁም እሱ እንዲሰልም የለፋችሁ በአጠቃላይ ያልሰለማችሁ አላህ ወደ ቀኑ መንገድ ይምራችሁ። ሙስሊሞች ደግሞ አላህ ኸይር ጀዛችሁን ይክፈላችሁ በጀነት ኢንሻአላህ። አላህ መልካም ስራችሁን ወደ ይቀበላችሁ እና አመሰግናለሁ። ስለተሰጠኝ ኑር አዲስ እንዴት ነህ? ሰላም ባቢ ሰላም ጤና ይስጥልኝ። ሰላም አለይኩም ያ ጀማ። ዱከም ወይም ያሁኑ ደግሞ አሚር እንኳን ደስ ያለ። ብዙ ሁሉ ነገር ተብለዋልና ብዙ ምለው ነገር የለኝም። አልሐምዱሊላህ ወደ ዲን الاسلام አላህ ካይዳረገህ የነብያቶቹ መንገድ ቀጥተኛው መንገድ ከኮንፊውዥንና ከውስብስብ ከሆነ ነገር አላህ አውጥቶ ሰውን ከማምለክ እንዲሁም ደግሞ ውዥንብር ቅዠት ከሆነ ነገር አውጥተህ አንን የፈጠረን አምላክ እንድታመልክ ላረገህ አላህ ጥራት ለሱ የተገባው ይሁን። ወንድማችን ካሁን በኋላ አላህ በዱንያ እንደሰበሰበን ሁላ ባሂራን በጀነት አልፈርዶስ አላህ ይሰብስበን። ያለፉ ወንጀሎች ኢንሻአላህ ተምረዋል። ካሁን በኋላ በዲን الاسلام የምትጸናና ለኪ ነው ራስን በዲን الاسلام የምታንጽ ሰው አላህ ያርግህ። ነገራቶቹ ከፊት ለፊት የሚሉብህ ብዙ ነገሮች ይኖራሉ። ፈተና ከቤተሰቡ ከጎረቤት ከጓደኛ ብዙ ነገሮች ይኖራሉ። የወሰንከው አምነህበት ነው ማንም አስገድዶ እንዳልሆነ ቅድም እንዳልከው እና የሚመጡ ቻሌንጆች ደግሞ መወጣት አለብህ። ያው ጥንካሬ ያስፈልጋል እስልምና። ያንን ነገር ደግሞ ኢንሻአላህ አላህ ደግሞ ያገራልሃል። አላህ ያገራልህ። ጥንካሬውን አላህ ይስጥህ። ሁሉ ነገር የምትፈልገው ነገር በአቅማችን ደረጃ በምናውቀው ነገር ካጠገብህ እንቆናለን እና አብሽሩ። የመረጥከው ነገር ወላሂ ትልቅ ነው። ይሄንን ተውፊቅ ወይም ይሄንን እድል ብዙ ሰው አያገኘውም። ቅድም ዳጊጋ ስናወራ ነበርና ቅድም ያልኩ ጓደኛ ወይም ዘመዴ ባለቀ ሰዓት ላይ ስንትና ስንት ነገር እያወራን ያው የመኪና አክሲደንት አጋጥሞት
ካጋጠመው በ30 ደቂቃ ወደ አሄራ ሄደዋል ወይም ወደ ዘላለማዊ ህይወት ሄደዋል እና ለስንትና ስንት ጊዜ ስናወራ የነበረ ነው። ያ በኩፍር ነው ሄደው። አንተ ግን አላህ መርጦ ያድሉ ለዚህ አብቅቶሃል። አልሐምዱሊላህ በጣም ደስተኛ ነኝ ለአንተ። አላህ እስቲቃማውን ይስጥ። አብሽር እና ሁሉ ያው ስለምንገናኝ የሚያስፈልግህ ነገር በምናውቀው ነገር ሼር እናደርግሃለን እና በድጋሚ እንኳን ደስ ያለ። ከአሁን በኋላ አንተ ለቤተሰቦችም ሰበብ የምትሆንና ከአንተ ስር ደግሞ ያሉ ወላጆችም ወይም ደግሞ ወንድመቶችን ካሉ ወደ እኔ እስላም የምጠራ አላህ ያርግህ። አልሐምዱሊላህ ረብል ዓለሚን በጣም ደስተኛ ነኝ። አላህ ይጠብቅህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ጀማል በማሻ አውርቼ ልውረድ። ወአለይኩም ሰላም። የኔ ሰው ሲጠራን ቀጥል ይሽዋገሽ ቀጥል። እሺ ዱካሜ አላህ አሚር ሙክሼ ልበልህና እንኳን አላህ ከእሳት አዳነህ። እንኳን ወደ ቀጥተኛው መንገድ አላህ መራ። ባይዜ በጣም እንትን ብዬ ነበሩ ብዙ ጊዜ የሚያሳስበን እኔ ብቻ ሳይሆን ሁሉም ሰዎች የሚያሳስቧቸው እንትን ነበረ የዱከም ነገር። አሁን ነው ረያን ነው እና ዱከም ፈልጋለሁ እያለኝ ነው ብሎ ስንጻጻፍ አላስችል ብሎኝ ነበረ እና አንዴ ቲክቶክ ላይ ሲጽፍልኝ የቲክቶክ ላይ ጽፌ እዚህ መመለስ ሲያቅተው ቴሌግራም ላይ እየሄድኩ እንደዛ እየተመላለስኩ ነው የቆየሁት እና አልሐምዱሊላህ እንኳን አላህ እንትን አለ። ከዛ በዘለል እናወራለን። የቀረውን ቦታ ልልቀቅና እኔ ልውረድ። አላህ እንኳን መራሁ ላይ አይዚ ቀጥሉ ኡስታዝ ጀማል። እሺ መርሐባ ሹክራን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እዚህ ጋር ያላችሁ ሙስሊሚት ወንድሞቼ ባቢ ሰላም ብያለሁኝ። አትካሚው ማለት ዱከም ማለት አሚር። አሰላሙ አለይኩም። እስኪ እንደው ድምጽ ያሰማኝ አንተዋ። ወአለይኩም ሰላም ማለት አለይኩም ኡስታዝ። ወአለይኩም ሰላም። አየ አቢ እንኳን ደስ አለ፣ እንኳን ደስ አለ፣ እንኳን ደስ አለ። የምር ነው መንገድ ላይ ሆኜ ብቻዬን እንደ ብዬ ሳኩም ነበር እያለቀስኩም ነበር እና ዱከም ማለት በጣም አሁን እንደውም የሆነ ሰዓት ላይ ተስፋ እየቆረጥኩ መጣሁኝ። ነገር ግን እኔ ነኝ እንጂ አላህ ሱብሓነሁ ወተዓላ ለዛሬዋ ቀን ነው የጻፈልህ። ሐቢቢ እንኳን ደስ አለ። ነቢዩ ዓለይሂ ሰላቱ ወሰላም አልኢስላሙ የጁሙ ማ ቀብለሁ ይላሉ። እስልምና በአጠቃላይ ከዚህ በፊት የሰራቸውን ኃጢአቶችን ሙሉ በሙሉ ያሰርዝላል። በቃ ከዚህ በፊት የሰራቸውን ነገር ሁሉ ማለት ነው። ስለዚህ ይባክህን ዱከም እኛ ምን መክረ ነገር አሁን የምታውቃቸው ምርጥ ጀግና የምንላቸው ኡስታዞቻችን፣ ወንድሞቻችን፣ እህቶቻችን አሉና እነሱ የደረሱት ማለት ነው እንደፈለጉ በልቶ ጠጥቶ ተኝቶ ተነስቶ ዞሮ ሱቁ አይደለም። በቃ እስልምና ለመረዳት ያበቃቸው ምንድነው ከተባለ ሶላትን በሚፈልገው ሁኔታ በሚፈልገው መስፈርት ስለሰገዱ ከሶላት የሚገኘውን ደስታ አገኘው። ቁርአንን በትክክል ስለቀሩ ማለት ነው ከቁርአን የሚፈልገውን ደስታ አገኙ ማለት ነው። ስለዚህ አንተ ምንድነው ከአሁን በኋላ አዲስ ህይወት ነው የሚጠብቅ። ከዚህ በፊት የነበርካቸው ነገሮች ሁሉ ቀይራቸው። በቃ ለስልክህን አጠቃላይ ውስጥህን የምትበላቸው፣ የምትጠጣቸው፣ የምትናገራቸው ነገሮች በአጠቃላይ የምትጽፋቸው ነገሮች ሙሉ በሙሉ መቀየር መቻል አለባቸው። ያን ጊዜ ነው ከእስልምና የሚፈለገውን ደስታ ልታገኝ የሚችለው። ያለበለዚያ እስከዛሬ ሲጠይቃቸው የነበሩ ጥያቄዎች ወደ እስልምና ለመግባት ነበር። ከአሁን በኋላ ከእስልምና የሚፈለገውን ደስታ ለማግኘት ግዴታ አፈርድሜ በልተህ ራስን ዝቅ አድርገህ መማር መቻል አለብህ። አደራህን። ያን ጊዜ ተሸናፊ ከመሆን አሸናፊ ትሆናለህ። ከእጄ ከመሆን እስከ እጄ ትሆናለህ። አደራህን ሀቢቢ። ወንድሞቹ ስላሉ ከዚህ በላይ መናገሩ አስፈላጊ አይደለም። ከአሁን በኋላ አንዴም ሁለቴም በውስጥም ስለምንገናኝ እንመካከራለን። ሀቢቢ አላህ ሱብሓነሁ ወተዓላ ጀግና አላህ ያድርግህ። ጽናቱን አላህ ይስጥህ። ደስ ብሎኛል። አላህም ይደሰትብህ። አቡኪ ወይ ባቢ እንዴት ናችሁ? ሰላም ነው ወይ? አለን። በጣም ደስ ብሎኛል። አላሁ አክበር እያለ ዱከሜን በጣም ነው የማውቀው እና አይ ቲንክ ረያን አሁን ሆኗል። አልሐምዱሊላህ ወንድማችን ስለሆንክ በጣም ደስ ብሎናል። አልሐምዱሊላህ ስለ ሁሉም ነገር ወላሂ በጣም ነው ደስ ያለኝ እና ውጭ ነበርኩኝ ስሰማ ምን ተፈጥሮ ነው ብዬ ነው የመጣሁት የነበረው እና ማሻአላህ
ወንድሜ በጣም ደስ ይላል። አላህ ያጽና፣ እስቲቃማውን አላህ ይስጥህ፣ በኢባዳ አላህ የምትገዛ አላህ ያድርግ። ማለት ስሜቱ በጣም እኔ እውነት ሻሃዳ ሲይዝ እንደዚህ አይነት ስሜት አልተሰማኝም ራሱ ማለት ነው። በጣም ስለመወደዱ ከምን የተሰማኝ ስሜት እና አላህ ይጠብቅ፣ አላህ ይጨምርልህ ለማለት ነው። በአንድነቱ ላይ ሶስትነት የሌለበትን፣ በህያውነቱ ላይ ሞት የሌለበትን፣ በዘላለማዊነቱ ላይ ጊዜያዊነት የሌለበትን አምላክ ስለተገዛ ወላ ተሞት ኢላ ወአንቱም ሙስሊሙን ሙስሊሙ ናችሁ እንጂ እንዳትሞት የተባለውን አንዱን አምላክ በብቸኝነት ስለያዝከው በጣም ደስ ብሎና አልየውመ አክመልቱ ለኩም ዲነኩም ነው የሚለው ነው። ዲናችሁን ዛሬ ሞላውላችሁ እያለን አላህ ሱብሃነሁ ወተዓላ የሚናገረው እና ሙሉ የሆነውን ዲን ስለተገዛ ስለመጣ ወደ ሙሉ ነው እና ዲን አልኢስላም ከዛ አንጻር ነው። በጣም ደስ ብሎኛል። አላህ ይጠብቅ፣ አላህ ይጨምር ለወንድሜ ለማለት ነው። አላስረዝም። አመሰግናለሁ። ሬይነር ካለህ ላክ። ዘይነብ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊማት እንዲሁም ባቢ ሌሎቻችሁም ሰላም ብያለሁ። ዱከም አኺራን አልሐምዱሊላህ ረብል ዓለሚን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አሚር አዲሱ ሰላምታ ይመልስልኝ። ሰላም አለይኩም ወራህመቱላሂ። የማይመች ቦታ ነው ዘይነብ፣ ለዛ ነው ድምፅ አለ እሱ ጋር።